ሰላም ከዚህ በኋላ እንደውም እየፈለገ ነገር ይምጣ እንጂ ናታልን አሳልፌ ለማንም አልሰጥም። እንደውም እስኪ የምታደርገውን አያለው። እናትየዋም እናቴን የሆነ ጨክና ምንም ታደርጋታለች ብዬ አላስብም። ምናልባት እኔን ለማስፈራራት ይሆናል እንዲያደረገች ያለችው። ስለዚህ እንደውም ሮዛንና ናታልን ጥዬ የትም አልሄድም፣ ከዚሁ እቀመጣለሁ። አሁን ትንሽ የሚከብደኝ የማሄ ግልምጫ ስትወጣ ስትገባ አንገቴን የምትይዘው ጸጉሬን የምትይዘኝ ነገር ይከብደኝ ይሆናል እንጂ ሌላው ነገር አይከብደኝም። እትዬንም መታ ውጭ ካለችኝ ድጋሚ እግሯ ስር ወድቄ እለምናታለሁኝ። ገንዘቧን አልፈልግም። እኔ የምፈልገው ንጹህ ፍቅሬን ናታልን ብቻ ነው በማለት ሰላም ሁሉን ነገር ትታው ወደ መኝታ ቤቷ ትገባለች። ናታልም የፈለገ ነገር ቢሆን ሰላም ከዚህ ቤት እምትወጣ ከሆነ አብሬ ተከትያ እወጣለሁ እንጂ በፍጹም እዚህ ቤት አልቀመጥም። የፈለገ ነገር ይመጣል። ሮዛ እህቴ ስሚኝ፣ የእውነቴ ነው ምልሽ፣ እኔ ሰላምን አጥቼ መኖር አልችልም። የፈለገ ነገር ቢሆንም በፍጹም እናቴ የፈለገችውን ታምጣ እንጂ እኔ ማሂን በፍጹም አላገባም ሲላት፣ ሮዛ ምን ሆነሃል ወንድሜ? እንዴት ነው ማሄን አግብተህ የምትቃጠለው? ማሄ ማለት እኮ ከራሷ ጋር የተጣላች እብድ ማለት ናት። እኔ እናቴ ለምን እሷን እንደወደደቻትና እንደፈለገቻት ባይገባኝም እርግጥ የክብር ጉዳይ ሊሆን ይችላል እንጂ በፍጹም እንደዚህ አይነት ነገር ይሆናል ብዬ አላስብም። ክብር የምትለው ነገር የሰው ልጅ ሰላም እንጂ የምን ክብር ነው? ሰላምና ጤና ካለ ፍቅር ካለ ሁሉም እኮ ሲለብስ አንድ ነው። ለምንድን ነው ግን እናታችን ክብር እያለች ክብር የምትፈልገው ለምንድን ነው? እየገባኝ አይደለም ግን ወንድሜ። ለማንኛውም ግን አንተ ጠንካራና ጎበዝ ሰው መሆን አለብህ። እውነቴን ነው፣ ሁሌም ከጎንህ ነኝ። እኔ እያለሁ ደግሞ እውነቴን ነው ምልህ ወንድሜ፣ ሰላም እናንተ አትለያዩም በፍጹም። እየፈለገ ነገር ይመጣል እንጂ ስትለው እህቴ እኮራብሻለሁ፣ ባንቺ አመሰግናለሁ በማለት እናቱንም በመኝታ ቤቱ ሂዳ እናቱ ስታናግረው ምን አሰብክ? ምን ወሰንክ? የኔ ልጅ ምን የማስብ ይመስልሻል? እማዬ ምንድነው እያልሽኝ ያለሽው? በማለት ናታል ለእናቱ ሲመልስላት፣ ማለትም ያልኩህማ የምጠይቅህ ከማሂ ጋር ያላችሁን ነገር ምን ላይ ያደረሳችሁት ለማለት ፈልጌ ነው። ታውቃለህ ልጄ፣ የኔ ልጅ የፈለገ ነገር ቢሆን ሰላም እኛ ቤተሰብ ጋር መቀላቀል የለባትም። እሷ የቤታችን ሰራተኛ እንጂ የኛን ክብር የምትመጥን ሴት አይደለችም። ስለዚህ እሷን እንድታስባት አልፈቅድልህም። ማሰብ ካለብህ ልጄ ማሂንና ማሂን ብቻ ነው። ማሂ ማለት ቆንጅዬ መልከ መልካም የሴት ወይዘሮ ናት። እውነቴን ነው ምልክ የኔ ልጅ ስትለው፣ ማያንቺ ምንድነው የምትፈልጊው? ሰላም እኮ ከቆንጆች በላይ ቆንጆ ናት። ምንድነው የምትይው? ምንድነው የጎደላት? ሰው ቤት መስራቷ ምንድነው ችግሩ? መስራት እኮ መስረቅ ወይም ለምኖ መብላት ነው ነውርነቱ እንጂ ሰርቶ መብላት ምንድነው ችግሩ? እኛ ስራ ሄደን እየሰራን እየመጣን አይደለ ወይ የምንበላው? ቆይ ምንድነው እያልሻለሽው? ለምንድነው የኔን ህይወት እንድኖር የማትፈቅጅልኝ? በማለት ሲጠይቃት፣ አንዴት ምንድነው አልገባኝም ስትለው፣ አዎ እናቴ የፈለገ ነገር ብትይኝ በፍጹም እንደዚህ አይነት ነገር ላደርግልሽ አልችልም። እንዴት እያደረሽ እንደሆነ ባላቅም ግን በፍጹም ማሂን አይደለም ላገባት፣ አብሬያት መብላትና መጠጣት ራሱ አልፈልግም። እዚህ ለመቀመጧ ራሱ እያንገሸገሸኝ ነው ቢገባሽ። ስለዚህ እናቴ ከዚህ በኋላ በቁምሽ እያየሽኝ ታጭኛለሽ። እውነቴን ነው ምልሽ፣ ማናችንንም ልታገኛት ችም እኔን በቅርቡ ታጭኛለሽ። ከዛ እያልሽ ደግሞ ያለችው አይቀረችዋን ልጅሽን ሰላምንም ታጫታለሽ። ያን ጊዜ ልጆችን በገንዛጄ አራኳቸው እያልሽ ደግሞ የምታለቅሽበት ጊዜ ቅርብ ነው ሲላት፣ እንዴት እንደዚህ ትለኛለህ የኔ ልጅ? እባክህን እንደዚህ እንዳትናገረኝ፣ በፍጹም አይሆንም። እኔ ላንተ ክብር ብዬ ነው እንጂ እንዴት እንደዚህ ትለኛለህ ስትለው፣ በፍጹም እኔ እንደዛ ልልሽ ፈልጌ ሳይሆን እዩልሽማ እናም ናታልም አሁን መኝታ ቤቴን ለቀሽልኝ ሂጂ እባክሽ እማዬ፣ ምንም ነገር መናገር አልፈልግም፣ አሞኛል፣ ብቻዬን ነው መሆን የምፈልገው ይላታል። ሮዛ ጥላቸው ወጥታለች። እናቱም ተናዳበት ትታው ወደ መኝታ ቤቷ ትሄዳለች። አሁን ላይ ማሄ እየተመላለሰች በራሴ እርምጃ እራመዳለሁ፣ ከዚህ በኋላ እናትየዋ ምናልባት ለልጇ እያሰበች ሊሆን ይችላል የሚለው ነገር በውስጡ አስባለች።
የማሂ ወንድም ሮዛን ማግኘትና ማናገር ይፈልጋል። ግን ደግሞ አሁን ላይ ማሂ በፍጹም የሮዛ እንድትሆን አልፈልግም። ሮዛ ማለት እኮ እብድ ያፈቀረች ናት፣ አንድ እብድ ደግሞ አፍቅራለች በማለት ስትነግረው አልገባኝም። ሮዛ እጅግ መልካምና ጥሩ ሴት ነች። የእውነቴን ነው የምልሽ፣ እሷን ማናገር እፈልጋለሁ። እናም ከእሷ ጋር አግባቢኝ ቢላትም ማሂ ለእኔ ስራ የምትሰራልኝ ከሆነ አሁንም ልንገርህ አግባባለሁ፣ ግን የኔን የማታግዘኝና የማትሰራ ከሆነ ከኔ ጋራ በፍጹም የማይሆን ነው ስትለው እኮ እንዴት ነው አሁንም ድጋሚ ያንኑ የናታልን ነገር ልትናገሪኝ ባልሆነ አንቺ ቆይ ምን ነው በግድ ሙጥኛልሽሳ እሱ ካልፈለገሽ እኮ ብታገቢውም እኮ ነገ ጧት ጥሎሽ ይሄዳል። ስለዚህ የሚወድሽን ብትፈልጊ አይሻልም? ምክንያቱም በግድ የኔ ሆነ ብለሽ ሙጥኝ የምትይው አንቺ ግን ቆይ ምንድነሽ ግን ምን አይነት ሴት ነሽ? ስለዚህ እኔ እንደዚህ አይነት ነገር የምገባበት ምንም አይነት ጉዳይ የለኝም። ለነገሩ ባታስተዋውቂኝም ባታግባብኝም ችግር የለውም። ሮዛን እኔ በመግባባበት መንገድ እግባባታለሁኝ። ግን አንቺ ይብላኝልሽ። እኔ ግን የምመክርሽ እንደ ወንድምነት ኮራ ቀብረር በይና ሌላውን ደግሞ የሚፈልግሽን ብትመለከች ይሻልሻል። ናታል እንደሆነ እንደማይፈልግሽ እርግጥ ነው። ይሄን ያህል ጊዜ ቢፈልግሽ ኑሮ ደጅ ባላስጠናሽ ነበረ። ናታል የራሱ የሚፈልጋት ፍቅረኛለች። በፍጹም ሌላ ሴት እንዲያገባ አልፈልግም። ወንድሜ እንደዚህ እያልክ እንድታናድደኝ አልፈልግም በማለት ወንድሟ ላይ ትጮህበታለች። የፈለገ ነገር ብትጮህም እንኳን አንድ ነገር የምነግርሽ እህቴ፣ የወደደውን ማንም ሰው ትቶ የማይወዳትን ሴት አያገባም። ምክንያቱም እኔም ቢሆን አንድ ነገር ልንገርሽ፣ አሁን ልቤ ሮዛ ላይ ነው ያለው። ሮዛን እስከ መጨረሻው እከታተላታለሁኝ፣ እፈልጋታለሁ፣ አናግራታለሁ፣ ደግሞም እየኔ ያደርጋታለሁኝ። እመኝኝ። ግን ደግሞ በግድ ሳይሆን በፍላጎት ነው። ቀስ ብዬ አግባብቼ የኔ ላደርጋት ትፈልጋለሁ ሲላት እኮ እንዴት አድርገ ነው? እሷ እብድ አፍቅራለች ነው የምልህ። አንተ መጀመሪያ እየልቁንስ እኔን እርዳኝና ከዛም በኋላ ወደ እሷ እንዞራለን። መጀመሪያ የሱን ፍቅረኛ ማን እንደሆነች አጥናልኝ ስትለው እኔ መቼ እንዳንቺ ስራ አጣው እናቴ፣ ሰው ስከታተልና ሳጠና የምውለው መቼ ስራ አጥቼ አንቺ የማይፈልግሽን እየተከተልሽ እየዞርሽ እድሜሽን ከምታቃጥይ የሚፈልግሽን አግብተሽ ብትኖር ይሻልሻል። ልጁንም ተይው አታሳቂው። በቃ እንደ ፈለጋትን አግብቶ መኖር ይችላል እኮ ሲላት እኔም ሰው ነህ ብዬ ወንድም አለኝ ብዬ ላንተ ማማከሬ በማለት ተናዳጥለው ወደ ቤት ትሄዳለች። እሱም የራስሽ ጉዳይ እንግዲህ በግድ በጉልበት አግባልኝ እህቴን ብዬ አለም ነው ታዲያ እኔ ምን ላርግሽ በማለት እሱም ወደ ራሱ አቅጣጫ መንገድ ይሄዳል። የሮዛ እናት ቢሮ ነበረችና ሮዛም ወደ ቢሮ ሄዳ እናቷን ለማናገር ስትሞክር እናት ቆይ ምንድነው የምትይው ልጄ ስትላት ምን እያልሽ እንደሆነ እኔ አንቺን ልጠይቅሽ እንጂ ልጅሽ ካሁኑ ደንዝዞልሻል፣ ራሱን እያጣ ነው እና ቆይ ምን እያሰብሽ ነው? አሁንም ሀሳብሽን አልቀየርሽም ወይ? እባክሽ እማዬ ልለምንሽ፣ ልጅሽን በቁምሽ እያጣሽ ነው። በቁማችን እያጣ ነው ቁሞ ይሄዳል። ግን እውነት ልንገርሽ ናታል አይደለም በውስጡ ምን እንደሚያስብ አላቅም። እየጠራሁት አይሰማኝም፣ እያናገርኩት አይመልስልኝም። ስለዚህ አንድ የምነግርሽና የማስረዳሽ ነገር ቢሆን እናቴ ባክሽን የምልሽ ነገር ስሚኝ ብትላት ምን አዎ እንግዲህ ነገርኩሽ እናቴ ስትል እዩልሽ የኔ ልጅ አንድ ነገር ልንገርሽ፣ ምንም ብትይኝ በፍጹም አላደርገውም፣ አልቀይረውም። ልጄ ማሂን ማግባት አለበት። ማሂን እቺ ሰላም የምትሏት ልጅ ደግሞ እዛው እንደፈለጋችሁ አድርጓት። የማደርገውን እኔ አውቃለሁ። የፈለገ ነገር ይሁን። ማን ነው እናቱ የመረጠለትን ሴት የማያገባው ማን ነው? እሱ ማን ስለሆነ ነው? እናንተ ሁልጊዜም እኔን ማዋረድ ነው ስራችሁ። በተለይ አንቺ ደግሞ በማለት እናቷ ትቆጣታለች። ሰላም ሮዛን እባክሽ እናትሽን አትናገሪያት፣ እኔ በቃ መሄድ አለብኝ ብላ አናግራታለች። በፍጹም